በአዳማ የተፈጠረው ምንድነው? ግብረ ሰዶማዊው ጋዜጠኛ እጅ ከፍንጅ ተያዘ። አሁን እግዚኦ የሚያስብሉ ነገሮች መስማት ከምንጊዜውም በላይ እየገነነ መጥቷል። የመንፈሳዊ አገልግሎት ውዥንብር፣ የቅዱሳን ድብደባም አይና ፍጦ ከመጣ በኋላ ወንጌል ከሚነገርበት ይልቅ የሚሰደብበት ነገር እየባሰ መጥቷል። በየትኛው ሃይማኖትም ሆነ አስተምሮ ውስጥም እንደ ኃጢአት የሚቆጠርና በፈጣሪ ዘንድም የሚያስጠይቅ ከመሆን ባለፈ የሰው ልጅ በመሆኑ ብቻ በተሰጠው አእምሮ አገናዝቦ የሚጠየፈው የግብረ ሰዶም ጸያፍ ተግባር በአንጋፋውና ታዋቂው ጋዜጠኛ በአዳማ ላይ መፈጸሙ ተሰምቷል። የክርስቲያኖች ሀገር ናት ተብላ በምትጠራ ኢትዮጵያ ላይም ለሰሚ የሚቀፉ ለአይን የሚከብዱ እጅግ አስደንጋጭ ሁኔታዎችም እየሆኑባት ይገኛሉ። ዛሬም ታዋቂው ጋዜጠኛ በአዳማ አደባባይ ላይ እጅ ከፍንጅ ተይዟል። ጉዳዩ ምን ይሆን? ይህ ጋዜጠኛስ ማን ነው? የፈጸመው ተግባርስ ምን ይመስላል? የሚሉትን በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። አስከትለን ያዝንላችሁ መረጃ በጎንደር ከተማ የተፈጸመው ጉድ ነው። የእግዚአብሔር ሰው ነብይ ዘካርያስ በጎንደር ከተማ ላይ በፈጸመው ተግባር ከባድ ተቃውሞ ተነስቶበታል። የቤተ ክርስቲያን መስራችና ባለራዕይ የሆነው ነብይ ዘካርያስ ለተከታታይ 5 ቀናት በጎንደር አደባባይ ባደረገው ተግባርም ድፍን ኦርቶዶክሳውያን አስቆጥቷል። ጉዳዩ ምን ይሆን? በኦርቶዶክሳውያንና በአገልጋዩ መሃል የተፈጠረውስ ምንድነው? አሁን ያለበት ሁኔታስ ምን ይመስላል? የሚሉትን እንዲሁ በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም እውነተኛ የእግዚአብሔር ሰው እንደሆኑ የሚነገርላቸው የእግዚአብሔር ሰው መጋቢ ፋሲል ኃይለማርያም አስቸኳይ መልእክትን ሕዝብ ሆይ ስማ እግዚአብሔር እንዲህ ይላል ሲሉ ትውልደ ኢትዮጵያን ሁሉ ሊያደምጠው የተገባን አስቸኳይ መልእክትን ተናግረዋል። ወላጅ እንደሌላቸው አልተዋችሁም፣ ነገር ግን በፊቴ ውደቁ ሲሉ መጋቢ ፋሲል ከጌታ እግዚአብሔር ዘንድ የተቀበሉትን ተናግረዋል። መጋቢ ፋሲል የተናገሩት መልእክት ምን ይላል የሚለውንም በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በሀገራችን ከጊዜ ወደ ጊዜ እየተስፋፋ የመጣው የደብቁ ማህበረሰብ እንቅስቃሴ መልክና ቅርጽ እየለወጠ በአደባባይ መገለጥ ጀምሯል። ከቅርብ ጊዜያት ወዲህ በተለይም በማህበራዊ ሚዲያ ላይ እየታየ ያለው እንቅስቃሴ ጉዳዩ እጅግ አሳሳቢ ደረጃ ላይ መሆኑን የሚያሳይም ነው። ነገሩ እጅግ አስደንጋጭ የሚያደርገው ደግሞ ወጣት የተባለው የህብረተሰብ ክፍል በማወቅም ሆነ ባለማወቅ ወደ ጥልቁ አሰራር እየተጋዘ መሆኑም ነው። በቀደመው ጊዜ ይህን ስም መጥራት እንኳን ውግዘት የሚያስከትል የነበር ሲሆን አሁን ግን ሁሉም ሰው በሚሰበሰብበት ስፍራ ሁሉ በማናለብኝነት መፈጸም መጀመሩ ተሰምቷል። አይን መልካማይ ጆሮም ጥሩ አይስማ የተባለ ይመስልም ዕለት ተዕለት የሚሰሙ እውነታዎችም ልብን ያረዳሉ። በሀገራችን ኢትዮጵያ በአዳማ ላይ በአንጋፋው ጋዜጠኛ የተፈጸመው እጅግ አስደንጋጭ ሆኗል። በስክሪኑ ላይ የምትመለከቷቸው የአዳማ ወጣቶች ይህን ዱላ የያዙትም ለእንስሳት አይደለም። ህዝቡም ያለው ሰላማዊ ሰልፍ ሆኖም አይደለም፣ እጅግ የተከበረውን አንጋፋውን ጋዜጠኛ ሶፎንያስ ዋሲሁን ላይ ድብደባ ለማድረስ እንጂ። የሚያስደነግጠው የአንጋፋው ጋዜጠኛ ሚስጥርም አደባባይ ወጥቷል። አንድ ወጣት እኔም እንዳንተው ነኝ ማድረግ እፈልጋለሁ ብሎ አውጣቶትም ሚስጥሩን ዘርግፎታል። ከአዲስ አበባ አዳማ ድረስ ጠርቶም አስደብድቦት ቪዲዮና የድምጽ ቅጂዎችም ተለቀዋል። ታዲያ በዚህ ብቻም አላበቃም። የራቆት ቪዲዮ የላከበትን ከነጽፎ ማስረጃ አደባባይም ለቆታል። በዚህ ጉዳይ ከቀናት በፊት ለማስተባበል ጋዜጠኛው ድብደባ ደረሰብኝ ብሎ በደፈናው ያለፈውን ትክክለኛ ሚስጥር ደብቆም እንዲህ ሲልም መልእክቱን አስፍሮ ነበር።
ከከባድ ዝርፊያ ድብደባ አመለጥኩኝ። አንድ ወዳጄ ከሀገር እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበር እና ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረውን ግለሰብ አገኘሁት። ሰላምታ ተለዋውጠን ላፕቶፑን ሰጠኝና ወደ መናኸሪያ ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤ ልሄድ ብሎ ተከትዬ መሄድ ጀመርኩኝ። እናም የሆነ ቅያስ ኮብልስቶን ውስጥም ይዞኝም ገባ። ከመቅስፈት ካጠገቤ ተሰወረብኝ። በኋላም ማንነታቸውን የማላውቃቸው ሁለት ግለሰቦችም በስሜ እየጠሩኝ ወደ እኔ ተጠጉ። ሰላም አሉኝ። እኔም አልኳቸው። ከዛ በኋላ የያዝኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው፣ ግን አልቻልኩም። ይልቁንም በኃይል መማታትና በቡጢ ማጣደፍም ተያዙ። ደነገጥኩ፣ ወደኩኝ። ረ የሰው ያለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላም ባለ በሌላ አቅሜ አፈር ልሼ በዳዴ ከዛም በከፍተኛ ሩጫ አመለጥኩኝ። ወደ ዋናው አስፋልት ለመድረስ ያለ የሌላ አቅሜን ተጠቀምኩ። በኋላም አስፋልቱ ላይ እንደደረስኩ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጭኝም አልኩኝ። ታክሲ ውስጥ የነበሩ ሰዎች ደነገጡ፣ አረጋጉኝ። ወደ መናኸሪያው ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና አስይዞኝ መንገድም ጀምሬያለሁ። የገረመኝ የሌቦቹ ተግባር አይደለም። ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆመው ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀምሼ ወደ ከተማዬ በሰላም እየተመለስኩ ነው። መድኃኔዓለም በዕለት ቀኑ ከከፋ ነገር አወጣኝ። ተመስገን። ንብረት ይተካል፣ የሰው ልጅ ሕይወት ግን እንደ ቀልፍ ሊያልፍ ይችላል በማለትም መልእክቱን ያሰፈረ ሲሆን ሆኖም ግን ይህ መልእክት ባሰፈረበት ቅጽበትም እውነተኛ ማንነቱ ከነ ማስረጃው በቪዲዮ በመጋለጡም ያሰፈረውን ጽሑፍ ከገጹ ላይም አጥፍቶታል። ታዲያ በአዳማ ከተማ ተዘረፍኩ በሚል ባሰራጨው መረጃ ከፍተኛ ውዝግብ የፈጠረው ጋዜጠኛ ሶፎንያስም እንዲህ ባለ መልኩ ያሰፈረውን አወዛጋቢ የፌስቡክ ጽሑፍም መሰረዙን የተመለከትን ሲሆን ምንም እንኳን ጋዜጠኛው ፖስቱን ከማህበራዊ ሚዲያ ገጹ ላይ ቢያጠፋውም ብዙ ተጠቃሚዎችና መረጃ ሰጪ ገጾችም ጽሑፉን ከማጥፋቱ በፊት ቅስፈታዊ ምስል ወይንም ስክሪንሾት በማድረግም ለመረጃና ለማስረጃ አስቀምጠውታል። መረጃው ተጠብቆ በመቅረቱም በቀጣይ የሚኖሩ የህግ አስተዳደር ክሶች ላይም ተጽዕኖ ሊያሳድር እንደሚችልም ታዛቢዎችም ይገልጻሉ። ፖስቱን ማጥፋት የውሸት መረጃ ማሰራጨቱን አምኖ የመቀበል ወይንም በህብረተሰቡ በአስተዳደር በኩል የቀረውን ጫና የመፍራት ምልክት ሊሆን እንደሚችልም ተገምቷል። በአዳማ ከተማ ስም ማጥፋት ክስ ሊመሰረትበት እንደሚችል ከተጠቆመ በኋላም የተሰጠው ይህ የፖስት ማጥፋት እርምጃም ትኩረትንም ስቧል። ታዲያ ጋዜጠኛው በዚህ ተግባሩ ላይ መዘፈቁን ተከትሎም አስቸኳይ ጥሪም ተላልፏል። ይህ አስቸኳይ ጥሪም ሻሎም ዩቲዩብ እና ትርታ 97.6 ኤፍኤም የጋዜጠኛ ሶፎንያስ ዝግጅትም እንዲቆም ተጠይቋል። አዲስ አበባ የጋዜጠኛ ሶፎንያስ ዝግጅት በአስቸኳይ እንዲቋረጥ በአሻም ዩቲዩብ እና በትርታ 97.6 ኤፍኤም ላይ ጠንካራ ጥሪም ቀርቧል። ይህ ጥሪ የቀረበው ጋዜጠኛው በቅርብ ከኢትዮጵያ ባህልና እሴት ውጪ በሆነ ተግባር ላይ በመወዘፍና ተግባሩን ለረጅም ጊዜ ሲያደርግ እንደቆየም የሚያሳይ ማስረጃ በመጋለጡም ነው። ብዙ ኢትዮጵያንም እነዚህ ሁለት ድርጅቶችም የኢትዮጵያ ባህልን የማይወክል ሰራተኛ በውስጣቸው አስቀምጠው ለህብረተሰቡ የፕሮግራሙን ይዘት እንዳያቀርቡ ስጋታቸውንም ገልጸዋል። በማህበራዊ ሚዲያ ላይ የቀረበው የቪዲዮ ማስረጃ ተከትሎ ድርጅቶች በአስቸኳይ ሁኔታውን እንዲመረምሩም ተጠይቋል። አሻም ዩቲዩብ እና ትርታ 97.6 ኤፍኤም በአስቸኳይ ህጋዊ አስተዳደራዊ እርምጃ እንዲወስዱ ብዙ ኢትዮጵያንም በትህትና ጠይቀዋል። ይህ ጉዳይ በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኖ ቀጥሏል። ድርጅቶችም በቅርብ ምላሽ ይሰጣሉ ተብሎም እየተጠበቀም ነው። ታዲያ ግብረ ሰዶም ማለት ቅዱስ ቃሉ ለማይረባ አይምሮ እግዚአብሔር አሳልፎ የሰጠው ሰው መሆኑ በግላጭም ያሳያል። ስለዚህ ይህን ጸያፍ ተግባር ከሊቅ እስከ ደቂቅ ያላችሁ በማውገዝም ድምጻችሁን እንድታሰሙ ስንል እኛም መልእክታችንን በሚዲያችን ስም ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በታሪካዊቷ የጎንደር ከተማ ከሰሞኑ ለመጀመሪያ ጊዜ በነቢይ ዘካርያስ ወንድሞ ለተከታታይ 5 ቀናት በተዘጋጀው መንፈሳዊ ኮንፈረንስ አገልጋዩ በጎንደር ለብዙዎች ጸልዮ በድግምትና በመተት የታሰሩትን አንደኛው ከውጭውን ያሰራል፣ ሌላኛው ከቤተ ክርስቲያን ተቀምጦ ፈታው ሲልም ህዝቡ ላይ ከአንዱ ጥንቆላ መተት ወደ ሌላው አሰርቁ ፈታው እየተባለ ወዲያ ወዲህ እያሉ ሲጫወቱባቸው የነበረውን አጋንንታዊ አሰራር ፈርሶ ብዙዎች ከስራት ተፈውሰው ነፃ ወጥተው ጎንደርም አርፋለች። ታዲያ ያንን ድንቅ የፈውስ ጊዜ ተከትሎ እንዴት ጎንደር ላይ ወንጌል ይሰበካል፣ ለፋኖ ሪፖርት ይደረግ የሚሉና ተደጋጋሚ ድምጾችም በከፍተኛ ሁኔታ እየተስተጋቡም ነው። ለካ ጦር የሰበቀው ኃይል ጦርነቱ ስልጣን ብቻ ሳይሆን አጋጣሚው ሲሳካ ወንጌል አማኙንም ማሳደድም ይሆናል። ይህን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮችም ጉዳዩን በጽኑ እየተቃወሙት ይገኛሉ።
የጎንደር ሊቃውንት ህዝባችን ወደ ሐሰተኛ ኢየሱስ ሲጎርፍ የእናንተ ዝምታ እስከ መቼ ነው? አሁን እውነት ይህ ምስኪን ምዕመን ወንጌል ስላልተማረ ነው ከቤት ውስጥ የሚወጣው? እንዴት ጎንደርን የሚያክል ከተማ ለነዚህ ያሳልፋችሁ ትሰጣላችሁ? እርስ በርስ መነቋቆሩን ተውና ህዝቡን አድኑ። ከልመና ቀነስ፣ ከወንጌሉ ደገስም አድርጎ። ቤተክርስቲያን የራሷ ገቢ እንደሌላት ይታወቃል። በምዕመን እርዳታ መዋጮም ነው አገልግሎት እየተካሄደ ያለው። ነገር ግን በዚህ ልክ ከቤተክርስቲያን አውደ ምሕረት እስከ ሆቴልና አዳራሽ ተከራይቶ እንዲሁም በቲክቶክና በዩቲዩብ በፌስቡክ ተደራጅቶ የልመና መድረክ አዘጋጅቶ ምዕመናንን ማስጨነቅ ምን የሚሉት አስተምሮ ነው? ምዕመኑ ወንጌል ከገባው እኮ አስራት በኩራት በአግባቡ እንዲያወጣ ትምህርት ቢሰጠው የቤተክርስቲያን ሀብት በአግባቡ መጠቀም ቢቻል አይደለም ለቤተክርስቲያኒቱ ለሀገር የሚበቃ ሀብት አላት። ምዕመናንን በዚህ ልክ መጫወቻ ሲሆኑ እያዩ ዝም ማለትና ልመና ላይ ብቻ መጨነቅ በጣም ከባድ ችግር እያመጣ ነው። ይህንን አይቶ ተረድቶ የክርስቶስ ወንጌል ተደራሽ የሚሆንበትን መንገድ ከመቀየስ ይልቅም በማን የቲክቶክ አካውንት ልመናው ይደረግ የሚለው ላይ ብቻ እየበዛም ነው። እውነት ለመናገር በተለይ በአዲስ አበባ ከተማ የስብከተ ወንጌል አገልግሎት በከፍተኛ ሁኔታ የተዳከመበት ጊዜ ላይ እንገኛለን። በአንድ አጥቢያ ቤተክርስቲያን ከ15 እስከ 13 የሚሆኑ ምድብተኛ የስብከተ ወንጌል አገልግሎት ተብለው የተመደቡ ቢኖሩም አገልግሎቱ ግን በከፍተኛ ሁኔታ ተዳክሟል። ነቢይ ዘካርያስም በጎንደር ከተማ ላይ ለተከታታይ 5 ቀናት ያዘጋጀውን የኮንፈረንስ አገልግሎት ተከትሎ እንዲሁም በስፍራው በርካታ ግለሰቦችም ከአጋንንት እስራት ነፃ መውጣት እንዲሁም ፈውስ ማግኘታቸውን የተመለከቱ ኦርቶዶክሳውያንም እንዲህ ባለ መልኩም በሊቃውንት ሀገር በጎንደር ላይ እንዴት ይህ ነገር ይፈጸማል በማለትም ተቃውሟቸውንም በነቢይ ዘካርያስ ላይ እያሰሙ ተመልክተን እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እውነተኛ የእግዚአብሔር ሰው እንደሆኑ የሚነገርላቸው የእግዚአብሔር ሰው መጋቢ ፋሲል ኃይለ ማርያምም አስቸኳይ መልእክትን ሕዝብ ሆይ ስማ እግዚአብሔር እንዲላል ሲሉ ትውልደ ኢትዮጵያን ሁሉ ሊያደምጠው የተገባን አስቸኳይ መልእክት ተናግረዋል። ወላጅ እንደሌላቸው አልተዋችሁም፣ ነገር ግን በፊቴ ውደቁ ሲሉም መጋቢ ፋሲል ከጌታ እግዚአብሔር ዘንድ የተቀበሉትን ተናግረዋል። መጋቢ ፋሲል የተናገሩት መልእክት ምን ይላል የሚለውን ከአንደበታቸው እንድታደምጡት ጋበዝን። እግዚአብሔር ቀዳሚ ያደረገውን ነገር ቀዳሚ ለማድረግ በመጀመሪያ መንፈሳዊ ሕይወታችን መለወጥ ይፈልጋል። ወገኖች ሆይ እግዚአብሔር እንድንታመነው እንድንደገፈው እንድናምነው እንድንታመነውም ይፈልጋል። እግዚአብሔር በመጀመሪያ በእግዚአብሔር ላይ ሳንታመን እግዚአብሔር የሚፈልገውን ነገር ለማድረግ መነሳት፣ የእግዚአብሔርን ነገር ለማድረግና ለመረዳትም መነሳት። መጀመሪያ እኮ በጌታ በኢየሱስ ክርስቶስ አምኖ ወደ ተቀደሰው ማህበር መግባት ማለት በእግዚአብሔር ለመታመን የሚያስፈልገው የህይወት ደረጃ መንገድ ላይ ገባን ማለት ነው። እዛ መንገድ ላይ እግዚአብሔር ስንደገፈው ደስ ይለዋል። መደገፍ ማመን ነው፣ ስናምነው። ምክንያቱም ከዚህ በፊት የምናደርገውን፣ የምናስበውን፣ የምንመክረውን፣ የምንናገረውን ነገር ሁሉ ከልቦናችን ነው፣ ከራሳችን ዕውቀት ነው የምናደርገው። ነገር ግን እግዚአብሔርን በህይወታችን ካስቀደምን በኋላ እግዚአብሔርን በህይወታችን አንደኛ የሚባለው ቋንቋ አልወደውም፣ ይሄ አንደኛ የሚባለው። ምክንያቱም ወገኖች ሆይ ሲዘመርም እሰማለሁ አንደኛ ነህ እና ሁለተኛ አለ ማለት ነው። ይሄ የምድር ቋንቋ ነው። እግዚአብሔርን አንደኛ ካልነው ትንሽ ደግሞ ቀጥሎ ደግሞ ትንሽ እግዚአብሔር ሁለተኛ አለ ለማለት ነው። እንደዚህ አይነት በምድር ላይ ያለ አነጋገር፣ ይሄ የዚህ ዓለም፣ ይሄ ከፀሐይ በታች ያለ የሰው ቋንቋ ነው። እግዚአብሔር በስጋ ለባሽ ቋንቋና ዕውቀት ልንገልጠው የምንችለው አምላክ አይደለም። አንደኛ፣ ሁለተኛ፣ ሶስተኛ ምንለው አምላክ አይደለም። እግዚአብሔር ሰማይንና ምድርን ወገኖቼ ሆይ እነኚህን የምናያቸውን ያክል ያሉትን እማናያቸውን ብርሃናት ሁሉ በቃሉ የፈጠረ አምላክ ነው። ጭንቅላታችን ይሄ የምናስብበት አምስቷ ምናምን ትንሿ ነች የምንጠቀምባት የምትባለው እሱን የፈጠራትን ልታውቀው አትችልም። ግን ወገኖቼ ሆይ ልናውቀው በገለጠልን ልክ፣ ልንረዳው በገለጠልን ልክ እግዚአብሔርን እንድናመልከው፣ ህብረት ከሱ ጋር እንድናደርግ፣ እንድንገዛለት፣ እንድንታዘዘው ይፈልጋል።
አያችሁ እግዚአብሔር የሚያስቀድመውን ነገር አስተውሎ በቁንጽል በሆነችው ዕውቀት አእምሯችን ማወቅ አይቻልም። የምናውቀው በመጀመሪያ የህይወታችን ደረጃ መንፈሳዊ ክልል ውስጥ ሲመጣ ነው። ስለዚህ እግዚአብሔር አምላካችን የተመሰገነ ይሁን። አያችሁ ሲናገር እዚህ ጋር ደቀ መዛሙርቱ እኮ ብዙ ነገር ቁጭ ብለው እንደዛ ይመስለኛል፣ በእርግጠኝነት እንደዛ ይመስለኛል ወገኖቼ ሆይ መንፈስ ቅዱስ ከወረደባቸው በኋላ ህይወታቸው ከተለወጠ በኋላ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ አብሯቸው የነበረው 3 ዓመት እያንዳንዱ ቀን እየመጣ ፊታቸው ላይ ማን እንደነበር እኮ ያወቁት እኮ ከባለ 50 መንፈስ ቅዱስ ከወረደባቸው በኋላ እኮ ነው ያወቁት። አብሯቸው እያለ አላወቁትም። ቢያውቁትም ማኖሮ ሁለቱ ወደ ኤማሁስ ሲሄዱ እስራኤልን ይታደጋል ያለው ነበር፣ ገደሉት። ግማሾቹ በር ዘግተው በቃ ፈርተው ሞተ። ይሄ ሁሉ እኮ ስለ አለማወቃቸው ነው። እሱም እንዳላወቁት ያውቃል። ስለዚህ እኔ መሄድ ይሻላችኋል አላቸው። በኋላ ግን እኮ እየቆጫቸው የሚያወሩ ይመስለኛል። ለካ ነቢያቶች አባቶች በመዝሙሩ ዳዊት ሙሴ ነቢያቶች አባቶች ይናገሩለት የነበረው ስጋ ለብሶ መጥቶ ፍጹም ሰው ሆኖ ፍጹም አምላክ ሆኖ አብሮን ነበር። ለካ ወገኖቼ ሆይ ሰው እግዚአብሔር ካላበራለት የሚበራ ነገር የለም። እግዚአብሔር መንፈሳዊ ጆሮውን ካልከፈተው የመንፈሳዊውን ዓለም ቋንቋ መስማት አይችልም። ስለዚህ ነው አሁንም እኛ እንማራለን፣ እንረሳዋለን። አይሰለችም፣ አይታክትም። ሁሉ ጊዜ ከእግዚአብሔር ሰው ይሸሻል። ሁሉ ጊዜ እግዚአብሔር ሰውን ፍለጋ ይመጣል። ከኦሪት ዘፍጥረት ጀምሮ አያችሁ አሁን ያለነው በጨለማው ዓለም ግዛት በጌታ በኢየሱስ ክርስቶስ አምነን በተሰጠን የልጅነት ስልጣን ቀና ብለን በድፍረት በነጻነት የምንኖርበት ዓለም ውስጥ እዚች በስጋ የምንኖርበት ሲዝን ውስጥ አለን። እግዚአብሔር በመጀመሪያ አስተውሉ ወገኖቼ ሆይ እግዚአብሔር በመጀመሪያ ሰውን ከፈጠረ በኋላ ጊዜያትን የሶላር ሲስተምን ከፈጠረ በኋላ ሰውን ያስቀመጠው በጊዜ ፍሬም ውስጥ ነው ያስቀመጠው። ጊዜ የሚባል ነገር አለ። እግዚአብሔር የፈጠረው ጊዜን የፈጠረው እግዚአብሔር ነው። ሲዝን የፈጠረው እግዚአብሔር ነው። ይሄ ሶላር ሲስተም ወቅቶችን የፈጠረው እግዚአብሔር ነው። ለማን ነው የፈጠረው? ለፈጠረው እግዚአብሔር ጊዜን ፈጠረ። እግዚአብሔር ጊዜን ሲፈጥር አዳምና ሔዋንን በኤደን ገነት አስቀምጦ እየጎበኛቸው ሲመጣ እግዚአብሔር ጊዜ የሚባለውን ነገር እንደዚህ ፈጥሮ ሲያስቀምጠው ከአዳምና ሔዋን ከኤደን ገነት ጀምሮ ከራፕቸር በኋላ ከ7 ዓመት መከራ በኋላ የ1000 ዓመት መንግስቱ እስከሚፈጸምበት ጊዜ ድረስ ያለውን ጊዜ እግዚአብሔር ፈጠረው። የ1000 ዓመት መንግስቱ ካለቀ በኋላ ነው ጊዜ የሚያልቀው። ከዛ በኋላ ነው ዘላለም ውስጥ። እግዚአብሔር ግን ጊዜን ሲፈጥር እርሱ ያለው ጊዜ ውስጥ አይደለም። እርሱ ጊዜን ፈጥሮ ያለው ዘላለም ውስጥ ነው ያለው። እግዚአብሔር ዘላለም ውስጥ ያለ እግዚአብሔር ጊዜን የፈጠረ እግዚአብሔር በሰጠን ጊዜ ውስጥ ልናውቅ የሚልክልንን የሚያስረዳንን የሚናገረንን ነገር እንድናውቅለት ይፈልጋል እግዚአብሔር። አያችሁ ሰው ሁሉ ጊዜ ከእግዚአብሔር የሚሸሽ ፍጥረት ነው። እግዚአብሔር ደግሞ ሁሉ ጊዜ እየተከተለ ሰውን የሚምር የሚያቅፍ የሚያጥብ የሚቀድስ የሚመልስ ነው። ይኸው ከዘፍጥረት ጀምሮ ይኸው መጽሐፍ ቅዱስን እግዚአብሔር ሁሌ ሰውን ይፈልጋል። የትኛውን ቦታ ተመልከቱ። ሰው ወደ እግዚአብሔር ፈልጎ ሲሄድ አይደለም፣ እግዚአብሔር ነው ሰውን ፈልጎ ይመጣው። ሲጠፋ ሰው፣ ሲስት ሰው። ለዚህ ነው ኢየሱስ ክርስቶስን ይላከልን። እኔና እናንተ እግዚአብሔር ረዳንና በጌታ በኢየሱስ ክርስቶስ አመንን፣ ከዘላለም ሞት ፍርድ አመለጠን። ግን ማምለጣችን መዳናችን ሕይወታችን ዕለት ዕለት እንዲያድግ የእግዚአብሔር ፍቃድ ነው። ልጅ ወልዶ ልጁ እንዲያድግ የማይፈልግ ወላጅ አለ?
ከስራ ሲመጣ አባቱ የ15 የ16 ዓመት ልጅ ጡጦ ይዞ መናገር ሳይችል ሲመጣ ሲያገኘው አባትየው ሁለት ነገር ይላል። ሁለት ነገር በአባትየው ሕይወት ይፈጽ። አንደኛም ልጁ ነው፣ አይክደው፣ ልጁ ነው። ግን ምን አይነት ልጁ ነው? ልጅ አለኝ ለማለት የሚያፍርበት ልጁ ነው። እግዚአብሔር የሚያፍርብን ልጆች እንዳንሆን፣ ልጆች እኮ ነን። ወላጆች እንደሌላቸው ልጆች አልተዋችሁም። 24 ሰዓት ሰይጣን የሚልካቸው አጋንንቶች የሚጮሁብህ ትቶሃል ነው። ትቶሻል፣ ረስቶሻል፣ ትቶሃል፣ ትቶሃል፣ ትቶሻል፣ ረስቶሻል። እግዚአብሔር ደግሞ አንድ ጊዜ ለዘላለም በማይናወጥና በማይለወጥ ፍቅሩ ወደደን። ስለዚህ ወደ ግዛቱ አገባን። እንዳልተወነ እንድናውቅ ይፈልጋል። አብረውት እኮ ናቸው ደቀ መዛሙርቱ ያሉት። ፊልጶስ ጌታ ሆይ በቃ ታውቃላችሁ፣ ፊልጶስ የጠየቀው ጥያቄ በዓለም ላይ ያለው ሰው ሁሉ የሚጠይቀው ጥያቄ ነው። ጌታ ሆይ አብን አሳየንና። ይሄ እኮ ታውቃላችሁ በጣም 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 የሚያሳዝንና በቃ የሚገርም ጥያቄ ነው። ጌታ ሆይ በቃ አብን አሳየን እንዴ! ወገኖች ሆይ አሳየን የሚለው እኮ በቅፉ ከነበረው ከአንዱ ልጁ ወደ ምድር መጥቶ ስጋ ከለበሰው ውጪ ዩኒቨርሱ በሙሉ እሱ ፊት መቆም ማየት አይችልም። የሁላችሁ አንድ ነገር ወገኖቼ ሆይ በክብሩ እግዚአብሔር ወደዚች ፕላኔት አርዝ ላይ ቢመጣ ወደ አለመኖር ነው የምትጠፋው ምድሯ። ትንሽ ክብሩን የገለጠላቸው ሰዎች አጥንታቸው ከስጋቸው እንደተላቀቀ ሁለተኛ ምንድነው ያሉት? ቀንድ መለከቱን ድምጽ ሲሰሙ በሲና ተራራ ላይ ሙሴ አንተ ተናግረን እንሰማለን። ይሄንን የሚያስፈር ምክንያቱም ነፍሳቸው ከስጋ እስከሚለይ ድረስ የሚያስደነግጥ ድምጽ እኮ ነው የመጣው። ተራራውን ሲያነቃንቀውና የቀንድ መለከቱን ድምጽ ሲሰሙ አንችልም አሉ። እሺ አሳየን የሚለው ምን ያህል አብሯቸው ያለውን እንደማያውቁት ወገኖቼ ሆይ ተመልከቱ። እኔን ስታየኝ አለ፣ እኔን ስታየኝ አባቴን ማየት አለመቻልህ እሱን እኮ የሚገርመኝ ነው እኮ የሚለው። እኔን ባየኸኝ ጊዜ እኮ አባቴን አይተው ነበረ፣ ግን እኔን ስታይ አባቴን አላየህም፣ አልቻልክም። እኔን ያየ እኮ አባቴን አይተዋል። አንድ የሚገርም ቃል አለ ዮሐንስ ወንጌል ምዕራፍ 10 ላይ እኔና አብ አላቸው። ቁርጥ አድርጎ ሲነግራቸው አንድ ነን። አስተውሉ። አሁንም ትምህርተ እግዚአብሔር ረድኤቱን ቃል ቢገልጥልን እኔና አብ አንድ ነን ነው እንጂ ያለው አንድ አይነት ነን አላለም። ኢየሱስ ክርስቶስ ወገኖቼ ሆይ ራሱን ዝቅ አድርጎ ሰው መሆኑ በምድር ላይ ኢየሱስ ክርስቶስ ዝቅ ብሎ መጥቶ ሰው ሲሆን አስተውሉ። ስለ እግዚአብሔር አምላክነቱ አልተቋረጠም። ፍጹም ሰው ነው፣ ፍጹም አምላክ ነው። መለኮቱን በስጋው ሸፍኖታል። ወደ ዓለም ሲገባ መባንና መስዋዕትን አልፈለክም፣ ስጋን ግን አዘጋጀህልኝ አለ። ወልድ የሚገባበትን ወገኖቼ ሆይ ስለዚህ ፊልጶስ ምን አለ? ኢየሱስ ክርስቶስ በምድር ላይ ስጋ በለበሰ ጊዜ ከስላሴ ከአሃዱ ስሉስ አምላክ አንዱ መሆኑ አልተቋረጠም። መለኮትነቱ አልተቋረጠም። ገረመውና እንደዚህ ያላቸው እኔን ማመን አቅቷችኋል? እሺ ግን ሰው ከተፈጠረ ጀምሮ የሰው ልጅ የሚባለው ከተፈጠረ ጀምሮ ያልሰራውን ስራ አላያችሁም? ያደረጋቸው ድንቅና ተአምራት ቢጻፉ አላለም ዮሐንስ? ምድር ይበቃል መጽሐፍ ወረቀት አይበቃም እኮ የሚለው። ያን ሁሉ ሰው ስጋ የለበሰ ሰው ሊያደርገው የማይችለውን ነገር ካየህ አብን ልገልጠው እንደመጣው እኔ ደግሞ በእርሱ እርሱ ደግሞ በእኔ እንዳለ በዚህ አታምንም? አታውቅም?
ስለ አባቴ ልመሰክርላችሁ እኮ ነው የመጣሁት። እኔ በአብ እንዳለሁ አብን በእኔ እንዳለ አታውቅምን? እኔ የምነግራችሁ ቃል ከራሴ አልናገርም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ። ባይሆንስ ስለ ስራው እመኑኝ። እኔ በአባቴ አለሁ፣ አባቴ በእኔ አለ። እምሰራው እሱ ያለኝን ነገር ነው እምሰራው። አቃታችሁ ማመን? እሺ ድንቁን ታምራቱን ይሄን ሁሉ ማደርገው ስታዩ ቢያንስ በዚህ እንኳን ልታምኑ አትችሉም። አቤት ጌታዬ እንዴት አድክመነዋል። እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ ያደርጋል፣ ደግሞ ከዚህ በላይ ያደርጋል። አዎ ከዚህ የሚበልጥ ያደርጋል። እኔ ወደ አብ ሄዳለሁ፣ አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። ከዚህ የሚበልጥ ነገር ያደርጋል ማለት አስተውሉ ወገኖቼ ሆይ፣ ኢየሱስ ከሰራው ስራ የበለጠ ታደርጋላችሁ አይደለም የሚለው። በብዛት መስራት ትችላላችሁ፣ በአይነት አይደለም። የገባችሁ እጃችሁን አሳዩ። ከዚህም የሚበልጥ ማለት በአይነት አይደለም፣ በስፋት ማለት ወጣ። ጴጥሮስ እናንተ የሰቀላችሁት እግዚአብሔር የሞትን ጣር አስነስቶ ያስነሳው፣ አሁን የምታዩት ይሄ እነሱ በአዲስ ቋንቋ የሚናገሩት ብላቴናውን ኢየሱስን አከበረው። በእርሱ በማመን የዘላለም ሕይወት እንደሚገኝ ጴጥሮስ ይሄንን ወጥቶ ሲናገር እነኚህ የነገረ መለኮት አስተማሪዎች 4 ደቂቃ ነው የተናገረው ይላሉ። በ4 ደቂቃ ምን ሆነ? 3000 ሰው በጌታ በኢየሱስ ክርስቶስ አምኖ ዳነ። ምንድነው እሱ? ይሄ በስፋት የተገለጠ ነው። እግዚአብሔር አምላክ የተመሰገነ ይሁን። ብትወዱኝ ትእዛዜን ጠብቁ። እወድሃለሁ ጠዋት ጌታ ኢየሱስ በጣም ነው የምወድህ ጥሩ ነው ማለታችን ግን ትእዛዙን በመጠበቃችን ነው የሚታወቀው። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ሰጣችኋለሁ፣ እርሱም ዓለም የማየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን በእናንተ ዘንድ ስለሚሆን በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ወላጆች እንደሌላቸው ልጆች አልተዋችሁም። በቃ የመጨረሻው ይሄ ነው። በቃ ወገኖቼ ሆይ እንዴት ደስ እንደሚለኝ ልነግራችሁ አልችልም። እስቲ አንድ ነገር ወላጆች የሌሏቸውን ልጆች ለኛ ሶሳይቲ እንግዳ አይመስለኝም አይደለም? ወላጅ እንኳን ሰው እንስሳ እንኳን ሳይቀር ለልጇ እንዴት እንደምትሆን ታውቃላችሁ? ጎሽ ለልጇ ብላ ምን ሆነች ይባላል? ተወጋች። የጠላቶቿ የአዳኞቿ ቀስት ጦር ያገኛት ለግልገሎቿ ስትል ነው። እሷ ምንድነች? ተፈጥራ ኖራ የምትሞት ነች። መንፈስ የላትም፣ ነፍስ አላት። በቃ እሷ ምን ታውቃለች? ለልጆቿ። አንድ ቃል አለ፣ በጣም የሚገርመኝ ቃል መጡና አቤሴሎምን ዳዊትን እንዴት አድርጎ እንደሚገል ምክር አኪጦፌል ያደረገውን ያውቃል ዳዊት። መጣው ለአቤሴሎም ሲያማክሩት የአኪጦፌልን ምክር ከንቱ አርጎ ሊገለብጥበት ዳዊትን የሚወደው ሰው ያስቀመጠው ሳዶቅ የሚባለው ሰው መጣና ያንን ምክር ሊያከሽፍበት ለአቤሴሎም የአኪጦፌልን ምክር ቢሰማ አቤሴሎም ዳዊት አልቆለት ነበረ። ግን ያንን ምክር ዛው አጠገቡ ሆኖ ሊገለብጥ ምን አለ? ይሄ መልካም አይመስለኝም። ግልገሎቿን በተነጠቀች ጊዜ ድብ መራራ እንደሆነች አባትህና አብረው ያሉት መራሮችና አርበኞች ናቸው፣ ሕዝቡ መካከል አያድሩም። እኔ የምፈልገው ስለ ዳዊትና ስለ አቤሴሎም አይደለም፣ ግን ስለ ድብ የተናገረው ሳዶቅ የተናገረው ግልገሎቿን በተነጠቀች ጊዜ ድብ መራራ እንደሆነች። ምንድነች እሷ? እንስሳ ነች፣ አውሬ ነች። ወላጆች
ምን ድሃ ይሁኑ ሰዎች፣ ምን ድሃ ይሁኑ። እናት ግን የፈለገ አቅም ያቅታት። ወገኖች ሆይ እናት ግን እናት ነች። የእናት ፍቅር የተለየ ነው። የፈለገ ተወጃታለሽ፣ የፈለገ ይወድሃል። አትጠይውም እኮ ለሰው ልጅ አትጠይም። እናት ግን የተለየች ነች ለልጇ። ትልቅም ሆኖ ሕፃን ነው ይመስላት ልጇ። አታምንም። በምድር ላይ የሚያሳዝን ነገር ቢኖር ወላጆች የሌሏቸውና በተለያየ ሁኔታ ውስጥ የሚያድጉ የሚመች ቦታ እንኳን ቢያድጉ ኖ አይሆንም። ያንን የወላጅ የእናት ፍቅር አያገኙትም፣ የአባት ፍቅር አያገኙትም። እናት ርቧት ታጎርሰዋለች ለልጇ። በቅቶት ከተወው በኋላ ትበላለች እንጂ ልጇን ሳታበላው አትበላም እናት። አንዳንድ ልጆች እናቶቻቸው ምግብ የሚበሉ አይመስላቸውም፣ አያውቁም። ለምን መስላችሁ? ሁሌ ሲያበሏቸው እንጂ ሲበሉ አያዩዋቸው። የእናትን ለልጅ ያላትን ፍቅር ስለሚያውቅ ኢየሱስ ክርስቶስ እንደዚህ አለ፣ ወላጆች እንደሌላቸው ልጆች ማለት በምድር ላይ መጨረሻ የሚያሳዝን ፍጥረት ያለ ወላጅ የሚያድግ ልጅ ነው። ግን የሚያሳድጉ እግዚአብሔር ይባርካቸው። ፕሬዝዳንት መንግስቱ ኃይለ ማርያም እግዚአብሔር ይስጣቸው፣ ደግሞ እግዚአብሔር ይባርካቸው። ሕፃናት አምባ የሚባል እዚህ ወደ ምን ያህል ስንት ሺህ ልጆች ናቸው እዚያ ያደጉት። ብዙዎቹ ውጪ ሄዶ ተምረዋል። እዚህ ማቃቸውም አሉ። ብዙ ልጆች አሉ። ሕፃናት አምባ ይባላል። ወላጆች የሌላቸው ሕፃናት የሚያድጉበት ቦታ ነው። ግን ማን እንደ እናት? ወላጆች እንደሌላቸው ልጆች አልተዋችሁም ማለት ወላጅ የሌለው ልጅ ምስኪንነት የሚያውቅ እግዚአብሔር እንደነሱ የማይተው አባት ከናትም በላይ የሆንኩ እኔ አልተዋችሁም። ዛሬ በሰራዊት ጌታ በማገለግለው በአምላኬ ፊት እናገራለሁ። እግዚአብሔር የተወህ የሚመስልህ፣ እግዚአብሔር የተወሽ የሚመስልሽ፣ በዚህ ጉዳይ ልብሽ ተሰብሮ ልብህ አዝኖ ያለህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አልጥልህም፣ አልተውህም። ለማይተው ጌታ ክብር ይገባዋል። አልጠውም። የተለየ መከራ፣ ልዩ ልዩ ጨለማ ውስጥ ስናልፍ፣ በልዩ ልዩ ጨለማ ውስጥ ስናልፍ፣ የሚያስቸግር ነገር ውስጥ እናልፋለን፣ የሚያም ነገር ውስጥ እናልፋለን፣ ግራ የሚያጋባ ነገር ውስጥ እናልፋለን። በዛን ጊዜ ወዲያው ቶሎ ከተፍ የሚል ድምፅ አለ። ቢተውህ ነው እንጂ ታዲያ በዚህ ውስጥ የምታልፈው። ባይተውህ ኖሮ እዚህ ውስጥ ገባ ነበር። ባይተውህ ኖሮ ይሄ ባይተውሽ ኖሮ የሚል ድምፅ ብዛት ይመጣል። አትስማሙ። እንደው አንድ ነገር በጌታ ፍቅር ነው ለምናቸው፣ ስለ ኢየሱስ ክርስቶስ እጅግ በጣም በጣም ከባድ ስለሆነ እግዚአብሔር ትቶኛል የሚል ቃል ካፋችሁ እንዳይወጣ። እንደው አልቅሱ፣ እንደው አግሮምሩ አልቅሱ፣ እንደው የፈለጋችሁትን በሉ እንጂ ይሄንን ቃል ካፋችሁ እንዳታወጡት። እኔ እባክህ ትቶኛል። ይኸው ልንገራችሁ፣ ከብዙ ሚሊዮን ብር በላይ ለሰይጣን ድግሱ ነው። ጮክ ብላችሁ ላይ ተወኝ ቃል ገብቷል በሉ አንድ ጊዜ። እውነት ነው፣ እውነት ነው ወይ? ላይ ጥለን ቃል ገብቷል እግዚአብሔር። ይሁላችሁ አያችሁ፣ እችን ስንፍና እንድንናገርለት ካፋችን ሰይጣን ይፈልጋል። ትቶሃል፣ ጠዋት ማታ ስንሄድ መንገድ ላይ ቁጭ ብለህ ስትበላ ትቶሃል፣ ትቶሻል፣ ረስቶሃል፣ ትቶሃል፣ ረስቶሃል፣ ትቶሻል፣ ባይተውህማ ሲል አንድ ቃል በሉ፣ ላይ ተወኝ ቃል ገብቷል በሉ። በቃ ላይ ተወኝ ቃል ገብቷል። ይጥል ይተው ይረሳ ዘንድ እግዚአብሔር ሰው አይደለማ። ሰው ምን ይሆናል? ጊዜ አይቶ ይለወጣል። ከአቅም የተነሳ ሊተውህ ይችላል። ከተቸግሮ ተጨንቆ ሊተውህ ይችላል። በቃ ሊተው ከፈለገም ሊተውሃል። ጥሎሽ የሄደ ሰው አለ። ጥላ የሄደች ሴት አለች።
ጥለው የሄዱ ሰዎች አሉ። አንድ ነገር እርግጠኛ ነኝ በዚህ ማለት ነው። ስማ ወንድሜ፣ ማይተው አባት በዙፋኑ ላይ አለ። ማይተው አባት በዙፋኑ ላይ አለ። ስሙ ለዘላለም የተባረከ ይሁን። እሺ ተመልከቱ። በቀን 3 ጊዜ እያመለከ እየሰገደ እየተነሳ አምላኩን ያለ አንዳች ነቀፋ የሚያገለግል ሰው ወደ አንበሶች ጉድጓድ እንዲጣል ተፈረደበት። ሰው ሁሉ በከተማው ያለው ምን ይላል? ይሄ ልጅ እንደው እግዚአብሔርን የሚያመልክ ነበረ። አይ ተወው፣ አምላኩ ተወው። ምን ነው? ኧረ ለተራቡ አንበሶች ሊሰጥ ነው አሉ። ሁሉ ሰው እንደተተወ እና እንደተጣለ ዳንኤልን በሚያይበት ሰዓት ላይ ከተወሰነ ደቂቃ 24 ሰዓት አልሞላም፣ ምሽቱን ተጣለ። ጠዋት ንጉሱ መጣ። ያ ሁሉ ጊዜ የምታመልከው አምላክ ያድን ዘንድ ችሏልና? አዎ ሺህ ዓመት ንገስ አለው መጀመሪያ። ከዛ በኋላ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋለው። ይሁላችሁ እግዚአብሔር ትቷታል፣ እግዚአብሔር ትቶሻል በተባልሽበት ሰፈር መንደር ላይ እግዚአብሔር ከሷ ጋር ነው ልትባይ፣ እግዚአብሔር ለክብሩ ባደረገው ነገር ላይ የትዕግስትን መንፈስ ይስጥሽ። እግዚአብሔር የትዕግስትን መንፈስ ይስጥህ። እግዚአብሔር አትቸኩሉ ወገኖቼ ሆይ። አባቶቻቸው አሉ፣ ታላላቆቻቸው አሉ፣ ካህናቱ አሉ፣ ቀሳውስቱ አሉ፣ ሁሉም አሉ፣ ፓስተሮቹ አሉ፣ ወንጌላውያኖቹ ሁሉ ተሰብስበዋል። ታዲያ በሰው አገር ላይ ነው ምን እናረጋለን ሲባል አንሰግድም አሉ። እናንተ ልጆች በቶን የሚነድ እንደ እቶን የሚነድ እሳት አለ። እምቢ ካላችሁ ደግሞ አለ ንጉሱ ተናዶ 7 እጥፍ አድርገዋለሁ አለ። ይኸው ሲሄዱ ወደ እቶኑ እሳት ሊጣሉ የሚያዩ እስራኤላውያን ሁሉ ምን የፈረደባቸው፣ ምን እግዚአብሔር የተዋቸው፣ ምን ከእግዚአብሔር ጋር የተጣሉ፣ ምን እግዚአብሔር የጣላቸው የተዋቸው ሰዎች ናቸው ብሎ የፍርድ የትችት የነቀፋ ቃል በላያቸው ላይ እንደ ዝናብ ወርዶ ሊሆን ይችላል። ነገር ግን ከጥቂት ጊዜ በኋላ የምናመልከው አምላካችን ሊተወን ፈልጎ እንኳን በመቃጠላችን የሚከብር ከሆነ እሺ ይከብራል እግዚአብሔር። ነገር ግን ብንቃጠልም እንኳን ባያድነንም እንኳን ላንተ ላቆምከው ምስል እንደማንሰግድ እወቅ የሚሉ አምላካቸውን የሚያስከብሩ ቆመው አንሰግድም ብለው የታዩት በዱራ ሜዳ ላይ ሳይሆን አስቀድመው በጓዳ ከአምላካቸው ጋር ተስማምተው የቆሙ ሰዎች ጓዳ ያልካልከው አምላክ ነው አደባባይ የምትቆመው። በጓዳ ከአምላክ ጋር ከተስማማህ ነው አደባባይ ላይ ቆመህ መናገር የምትችለው። ወገኖቼ ሆይ ሲመለሱ ግን በዛ አገር 127 አገር ላይ የነኝን ልጆች አምላክ የማያመልክ ሰው የሚል አዋጅ ከመውጣቱ በፊት ግን የሚታለፍ መንገድ አለ። ምን አቋም የሚባል ነገር አለ፣ ውሳኔ የሚባል ነገር አለ። አምላካቸውን በአቋምና በውሳኔ ሲያስከብሩት 127 አገር ላይ የሲድራቅን የሚሳቅ የአብድናጎን አምላክ የማያመልክ ሰው ቤቱ የጉድፍ መጣያ ይሆናል። ደግሞ ምን ይቃጠላል ቤቱ የነሱን አምላክ ተብሎ ሊባል መጀመሪያ ግን ይኸው ተመልከቱ ወገኖቼ ሆይ ኢየሱስን መርጣችሁ ብልጥ ሆናችሁ እንደ ብልጣብልጦች ነገሮችን ማለፍ ስትችሉ፣ ነገር ግን እግዚአብሔር ከኔ ጋር አለ፣ የሚያየኝ አምላክ አለ፣ እግዚአብሔር አይተወኝም ብላችሁ በቆማችሁ ሰዓት ላይ እግዚአብሔር በእናንተ ሊወራረድ ከሰማይ እግዚአብሔር እንዲህ አይነት ልጅ አለችኝ ሊል በእናንተ ምክንያት ሌሎች ወደ ግዛቱ ሊመጡ ታውቃላችሁ። አቋም ባላቸው ልጆች ምክንያት፣ ውሳኔ ባላቸው ልጆች ምክንያት ብዙ ሰዎች ኢየሱስ ያድናል ሳይባሉ በጌታ በኢየሱስ ለማመን ብድግ ብሎ መጥተዋል። ምንድነው እሱ ሚስጥሩ ብትሉ፣ አቋም ያላቸው ሰዎች በዘመናት ሁሉ ውስጥ አምላካቸውን ያስከብሩታል፣ ያከብሩታል፣ ያስከብሩታል። ምክንያቱ አንድ ነው ወገኖቼ ሆይ እግዚአብሔር በምድር ላይ ለሁለት ነገር ያኖረናል። ወይ ሰው እኛን አይቶ ሊሰናከል፣ አለበለዚያ እኛን አይቶ ነው ምን ሊል ጌታን ሊቀበል።
ወደድንም ጠላንም የምናደርጋት ነገር ከጓዳ ጀምራ በሰፈር መንደር አደባባይ እየተከታተለ የሚያሳይ የኛን ነገር የሚያሳይ የጨለማ አሰራር አለ። አየኸው ጴንጤ ነው አይደለም? አዎ ይሄ ንጹህ ሰው ነው አይደለም የምትለው? አዎ አየኸው የሚያደርገው። ታዲያ እዛ ሰፈር ምን ታደርጋለህ ብሎ ሰዎችን እኛን አሳይቶ ሊያስቀር ወይስ እግዚአብሔር እኛን አሳይቶ ወደ ግዛቱ ሊያስገባብን እግዚአብሔር አምላክ አብሮት ያለ ሰው እንዴት ጉድጓድ ውስጥ ይጣላል? እግዚአብሔርም ከዮሴፍ ጋር ነበረ። ጋሼ ሮቤል፣ ጋሼ ይሁዳ፣ ጋሽ ዛብሎን እባካችሁን ስለ አባታችን ስለ ያዕቆብ አትሽጡኝ። እንባውን እያፈሰሰ እያለቀሰ እግዚአብሔርም ከዮሴፍ ጋር ነበረ። እምታልፉበት መከራ እግዚአብሔር ከናንተ ጋር የመሆኑና ያለ መሆኑ በደስታ ውስጥ በፈነጠዛችሁ ሰዓት እግዚአብሔር ከናንተ ጋር፣ በማይመች ሰዓት እግዚአብሔር ትቶኛል አይደለም። የሞላና የጎደለ ሁኔታ እግዚአብሔር ከኛ ጋር ለመሆኑ ምልክት አይደለም። ከኛ ጋር እግዚአብሔር ካለ መከራ ለምን አገኘኝ አይባልም። እግዚአብሔር አብሯቸው ያለ የቀድሞ አባቶች እግዚአብሔር አብሯቸው ሆነው ድብና አርገው ተሸጠዋል። እግዚአብሔርም ከዮሴፍ ጋር ነበረ። ጲጢፋራ ቤት ገብቶ ባሪያ ሆነ። እግዚአብሔር ከሱ ጋር ነበረ። አዎ ይኸው የምታልፉበት እውነተኛውን ህይወት ይዛችሁ ስትሄዱ የሚሞላ የሚጎደል ጉዳይ እግዚአብሔር ከእናንተ ጋር ለመሆኑና ላለመሆኑ ማስረጃ አይደለም። የሞላ የተሳካለት የሆነለት የተባለ ምድር ሁሉ እያየው ያለ እግዚአብሔር ከሱ ጋር ያለ፣ የተጎሳቆለ አንዳንድ ነገር ጎሎበት በተለያየ በሽታና ጭንቀት ውስጥ የሚያልፍ እግዚአብሔር የተወው አይደለም ወገኖች ሆይ። እግዚአብሔር በጎደለ በሞላ አይደለም፣ በተሳካ ባልተሳካ አይደለም፣ በተራራ በሸለቆ አይደለም። ታዲያ እግዚአብሔር ከዮሴፍ ጋር አልነበረ? እግዚአብሔርም ከዮሴፍ ጋር ነበረ፣ ባሪያ ሆነ። እግዚአብሔርም ከዮሴፍ ጋር ነበረ፣ ጉድጓድ ውስጥ ገባ። እግዚአብሔርም ከዮሴፍ ጋር ነበረ፣ የጲጢፋራ ባሪያ ሆነ። እግዚአብሔርም ከዮሴፍ ጋር ነበረ፣ እስር ቤት ገባ። እንዴ አይመችም አይደለም? አዎ እግዚአብሔር በዓላማ የሚያሳልፍህ ለኔሽን በረከት ሊያደርግህ ነው። ለብዙዎች በረከት ሊያደርግህ ነው። በዛ ሁሉ ውስጥ አልፎ ሰዓት ደረሰ። በጌታ በኢየሱስ ክርስቶስ ስም የመከራው ወራት አልቆ ሰዓት የደረሰለት ሰው እዚህ ውስጥ አለ። የመከራው ዓመት አይደለም ያልኩት፣ የመከራው ወራት ቀናት ወገኖች ያለቀ ይኸው አለቀና ሰዓቱ ደረሰና ዮሴፍ ይኸው እንደዚህ እኮ ነው። ቀስ ብሎ 10 አለቃ 50 አለቃ መዝገብ ቤት፣ ከዛ በኋላ የሆነ በማታ እየተማረ ደግሞ የሆነ ነገር እያሻሻለ እያደገ ከእስር ቤት ጠቅላይ ሚኒስትር የሚያደርግ የናዝሬቱ ኢየሱስ የእግዚአብሔር ልጅ ስሙ ለዘላለም የተባረከ ይሁን። ብድግ አድርጎ አንድ ጊዜ ሰዓት ደረሳ። ነገሮች ሁሉ ድንገት ይለወጣሉ። እግዚአብሔር ካንተ ጋር እንዳለ የምታውቀው ስታመልከው፣ ስትገዛለት፣ ስታገለግለው፣ አብረኸው ስትሆን፣ ስትገባና ስትወጣ አንተ ታውቃለህ። ሰዎች እያዩ ይሄ ሰው እንደው እግዚአብሔር ትቷል መሰለኝ ብለው እልፍ ቃላት ይናገሩ። አንተ አለ ሐዋርያው ጳውሎስ እማገለግለው ደግሞ እማመልከውን አምላክ አውቀዋለሁ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን
ቤቶቻችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላችኋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ